ድህነት ሁልጊዜ ቁሳቁስ ማጣት ብቻ አይደለም የሚያመጣው። አንዳንዴ የሰው ልጅ ከራሱ ደስታ፣ ከራሱ የትዳር ህይወትና ከወደፊት ህልሙ ጋር ያጣለዋል። ድህነቴን ሳላሸንፍ አላገባም ብዬ ለዓመታት ራሴን ቀጣው። ዘፈኖቼም የሰው ፍቅር እንጂ አንድም ሳንቲም አላመጡልኝም። ይህ የበርካታ ኪነ ጥበብ አፍቃሪዎች ልብ የነካው የዘጠናዎች የሙዚቃ ንጉሥ ድምፃዊ ወንድሙ ጅራ በቅርቡ በሰይፉ ሾው ላይ የተናገረው እውነት ነው። እድገቴ በጣም በድህነት ነው ያደግኩት። በጣም ድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ፋይናንሻሊ ሰፊሽንት ሳልሆን አላገባም። ለዓመታት የማይሻሩ በትውልድ ሕሊና ውስጥ የታተሙ ድንቅ ስራዎችን አበርክቶ ያለምንም የሮያልቲ ክፍያ በኪሳራ መቅረት የጥበብ ሰው በሀገራችን ያለበትን ከባድ ፈተናና ከዚህ በላይ የሚያስረዳ ምስክር የለም። ወንድሙ ጅራ ስለ ትዳር ህይወቱ ሲጠየቅ የሰጠው ምላሽ የብዙዎችን ልብ የነካ ነበር። ከድህነት ጋር ከፍተኛ ቂም ያለብኝ ሰው ነኝ፣ ከኑሮ ጋር እልህ አለብኝ ሲል ገልጾታል። ድህነትን ለማሸነፍ ሲል የራሱን ደስታና የትዳር ህይወት እንዴት ወደ ኋላ እንደገፋው ሲናገር የብዙዎችን ልብ አሳዝኗል። አዎ ወንድሙ ጅራ በጥበብ ሰዎች ህይወትና ፍቅር የገነባ እንጂ የራሱን ፋይናንስ ሊገነባ አልቻለም ነበር። ዘፈኖቹ የሰው ፍቅር ሰጡት፣ ነገር ግን ያለችውን ወሰዱበት። በክለብ ስራ ብቻ የዕለት ኑሮን ለመሸፈን ሲታገል ኖረ። ነገር ግን በጥበብ ውስጥ ያካተተው ጥልቅ መልእክት እሱ ራሱ ሊኖረው ህይወት ትልቅ ማብራሪያ ነበር። እስኪ ይህን የማይረሳ የጥበብ ስራው እናስታውስ። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ፣ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ይቀራል። የሰሩት ያስቀመጡት ለአንድ ወገን፣ ባይስማማ ባይመቸው ይህ ያለ ነው። ሌላውን አይጉዳ እንጂ ራሱን መውደድማ ተፈጥሮ ነው፣ ያለ የሚኖር ነው። መቼም ቢሆን የማይቀር ነው፣ ሁሌም የሚኖር ነው። ለራስ ከቆረሱ ከቶ ያሳነሱ ቢሆን ተረቱ ልማዳዊ ቅርሱ። ሰው የመሆን ነገር መሰሰቱ ሊብስ እንኳንስ ሊካፈል ቢተርፍ ግም ሰራ ክፉም ሰራ ቢቆይ እንጂ የእጁም ማግኘቱ አይቀርም። ወንድሙ ጅራ ለዓመታት የዘራው መልካም ዘርና የሰጠው ፍቅር ዛሬ መልሶ ሊከፍለው መጥቷል። የወንድሙ ጅራ ህይወት በታላቁ የአብነት ሰፈር የተጀመረ ነው። እንደነ ኤልያስ መልካና የቲያትርና የውዝዋዜ ባለሙያዎች የወጡበት በዚያ ሰፈር አድጎ ህይወትን በትግል መራ። በመድኃኔዓለም ቤት የነበረው ስፔሻል ክላስ ተማሪነትና የትምህርት ጎበዝነቱ ዛሬ ላይ የትምህርት ቤቱ የክብር አምባሳደር እስከመሆን ደርሷል። በህይወቱ ውስጥ በርካታ ውጣ ውረዶችን አሳልፏል። በፊት በክራይ አንድ ስቱዲዮ ነበር የሚኖረው። አሁን ግን የራስን ቤት ገዝቶ እንዲሁም የሚያከራየው ቤትም አለው። ምንም እንኳን ድህነት ለማሸነፍ ያሰበው ጊዜ ከጠበቀው በላይ ቢረዝምበትም በእግሩ መቆም መቻሉ ጥረት ፍሬ እንደሚያፈራም ያሳያል። ምግባሩ ነው መመዘኛው፣ የሰው ልጅ መዳኛው። ምኞትማ መቼ ያልቃል፣ በቃኝ ሳይሉ መቼ ያበቃል። የሰጠውን በምስጋና ተቀብሎ መኖር ደና፣ ህሊና ስለ ፍቅር ቅድሚያ ሰጥቶ ስለ ክፋቱ ባይናገር መልካም ነበር። የፈጣሪ ተምሳሌቱ ስጋ ለብሶ ለአዳምዳ፣ መስዋዕቱ ምስክር ነው፣ ዋናው ቅንነት ነው። ይህ ቅንነቱና ህሊናውን ማስቀደሙ ነው ዛሬ የህዝብ ፍቅር ጎርፍ ሆኖ እንዲመጣለት ያደረገው። በቅርቡ በማህበራዊ ሚዲያና በቲክቶክ ላይ የተነሳው የፍቅር ጎርፍ ከገባበት የብቸኝነትና የተስፋ መቁረጥ ስሜት አውጥቶታል። በሰይፉ ሾው ላይ የቀረበው ይህ ውይይት ደግሞ ሌላ ትልቅ በጎ ነገር ወልዷል። ጋዜጠኛ ሰይፉ ፋንታሁን በራሱ ቻናል ላይ ሊለቀው የነበረውን ቃለ ምልልስ ሰርዞ ድምፃዊ ወንድሙ ጅራ በከፈተው አዲስ ኦፊሻል ዩቲዩብ ቻናል ላይ እንዲጫን በማድረግ የባለቤትነት መብትና ኢኮኖሚያዊ ተጠቃሚነቱን አስረክቦታል። ይህ ቅንነት ወንድሙ ጅራን ትልቅ ስጦታን የሰጠኝ የሚያስብል አዲስ ብርሃን ፈንጥቆለታል። የሰው ልጅ በተፈጥሮው የሚታገልለት ነገር አለው። ድምፃዊ በዘፈኑ እንደገለጸው ወፍ ጎጆ ቀለሳ ዛሯን መደበቋ፣ ጎች ለልጇ ስትል ተወግታ መውደቋ፣ ህግ ተፈጥሯዊ የዕለት ተዕለት ጠላቱና የህይወትን ልሁ አድርጎ በመያዝ ለዓመታት ጎጂ በሆነ ብቸኝነትና አሰልቺ የትግል ጎዳና ውስጥ አልፏል። ኑሮን ሳላሸንፍና በኢኮኖሚ ሳልጠነክር ትዳር አልመሰረትም በሚል ጥብቅ መርህ ራሱን ከብዙ የህይወት ደስታዎች አግሎ ኑሯል። ድምፁ የበርካታ አድናቂዎች የትዝታ ማረፊያና የህይወት መጽናኛ ቢሆንም እርሱ ግን ላፈሰሰው ላብና ለደከመው ልፋት የሚመጥን የገንዘብ ጥቅም ሳያገኝ ቀርቷል። ስራዎቹ ለህዝቡ ነፃ ስጦታ ሆነው ሲቀሩ የልፋቱ ዋጋና የእውቀት ንብረቱ ግን በሌሎች ተበዝባዥ ኪሳራ ወድቋል። ዘፈኖቼ የሰው ፍቅር አተረፉልኝ እንጂ አንድም ሳንቲም አላመጡልኝም ሲል የተናገረው መራር እውነት የታላላቅ የኪነ ጥበብ ሰዎች ድብቅ ስቃይ የሚያሳይና የየትኛውም አድማጭ ልብ የሚነካ ነው። አቅምንና ጊዜን አውጥተው ለፍተው ባዶ እጅ መቅረት ለየትኛውም ሰው ቢሆን የሚገባ አይደለም። ነገር ግን ያ ሁሉ የጨለማና የብቸኝነት ዘመን አልፎ ዛሬ አዲስ ንጋት ፈንጥቆለታል። ቢዘገይም እንኳን ለዓመታት የዘራው መልካም ነገር
ቅንነቱና የጥበብ ዘሩ በፈጣሪ መልካም ፈቃድ አብቦ ፍሬ አፍርቷል። የድሮ ድካሙና ልፋቱ ዛሬ በህዝቡ ዘንድ ታስቦለት በታላቅ አድናቆትና የፍቅር ጎርፍ ተከቧል። በስራዎቹ ጥልቅ መልእክት ያቀበለው ወንድሙ ጅራ ለተከታዮች የፍቅርና የትዕግስትን የእውነተኛ የጥበብ አባትነትን ትርጉም በተግባር ያሳየ ታላቅ ጅራ አዳዲስ ስራዎችን ለኛ ለማድረስ የድሮ ስራዎችን ባለቤትነት ለማስመለስ በራሱ የዩቲዩብ ቻናል ብቅ ብሏል። እኛም እንደ እውነተኛ የጥበብ አድናቂ ይህን ትሁት ቅንና ተወዳጅ ድምፃዊ ከጎን ሆነን በማበረታታት ለዓመታት የተነጠቀውን የልፋቱን ዋጋ ልንከፍለው ይገባል። የሰው ልጅ ከልቡ ከሰራ ጊዜው ቢዘገይም የህዝብ ፍቅርና የክብር ማግኘቱ አይቀርም። እስኪ እናንተስ ከድምፃዊ ወንድሙ ጅራ የማይረሳ ዘፈኖች መካከል ሁልጊዜ ደጋግማችሁ የምትሰሙትና ትዝታ የሚጭርባችሁ የትኛው ነው? አለች አንድ ቦታ ወይስ ይቀመጣል እንዳደራ? ሐሳባችሁን ኮሜንት ላይ አጋሩን። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ሁኑ። መልካም ቆይታ። ስመርጥ ምናምን ስጥል ሳነሳ ምናምን በሚንም አይደለም። ጠቀስ ላድርግልህ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው።